ሰላም አለይኩም ውዶቼ እንዴት ናችሁ? ሁሉም ማድረግ ለሚችለው ጌታ ምስጋና ይገባው። ለዛሬ ማሳያችሁ ድንች ለሳምቡሳ ሀሹ እንዴት እንደምንሰራ ነው። አያችሁት? ድንቹን በዚህ መልኩ በትንሹ በአራት ማዕዘን ቆራርጬዋለሁ። ማዕዘኑ ችግር የለውም፣ አነሳ አድርጉት መጠኑ ማለት ነው። እዚህ ጋር ደግሞ ባዚላ አለ። አያችሁት? ባዚላ በረዶ ይሰራ ማለት ነው። ከበረዶ ቤት አሁን ያወጣው ችግር የለውም፣ ቶሎ ነው የሚበስለው። እናቁላላና እንዴት እንደሚሰራ አሳያችኋለሁ። በቅድሚያ ድንቹን እንቀቅለዋለን። ውሃ አረጌ ጥዷለሁ። ሲበስል እንዴት እንደምናቁላላው ምን እንደሚያስፈልግ አሳያችኋለሁ ኢንሻአላህ። በደቃቁ የተከተፈ ሽንኩርት አለኝ። እዚህ ጋር ደግሞ ድንቻችን እስኪበስል እናየውና ሲበስል እናጠላዋለን፣ እናጠነፍፈዋለን። አሁን በስሏል። ኢንሻአላህ እናወጣዋለን። ያው ውሃውን እናጠነፍፈዋለን። እዚህ ጋር ደግሞ ሀሪስ በስጋ ልሰራ አዘጋጅቻለሁ። ለዛሬ ግን ማሳያችሁ ድንቹን ነው። ከቅመማ ቅመም በትንሹ ማንኪያ አንድ ጨው ነው ያደረኩትኝ። ይሄ ጨው ነው ስለማይታይ ነው። በትንሿ ማንኪያ በዚህ ግማሽ ቁንደ በርበሬ ወይም ፍልፍል አስዋድ ነው። ይሄ ደግሞ በትንሿ ማንኪያ ግማሽ ፓፕሪካ የሚሉት ነው። የማያቃጥል ነው። ከፈለጋችሁ የሚያቃጥል መጠቀም ትችላላችሁ። ፓፕሪካ ማለት ደግሞ ይሄውላችሁ ይሄ ነው። አያችሁት? ይሄ የፈረንጅ ቃሪያ ፓውደሩ ማለት የማያቃጥለው የሚያቃጥል መጠቀም ትችላላችሁ። በዚህ ግማሽ እቺ ትንሽ ማንኪያ ናት። ይሄ ደግሞ ባህራት ካሪ ነው። የካሪ ፓውደር ነው። በትልቁ ማንኪያ አንድ ነው የተጠቀምኩት፣ ወይም ደግሞ በትንሿ ማንኪያ ሁለት ማለት ነው። ይሄንን አይነት ነው ይሄንን የተጠቀምኩትኝ። ያችሁት? እስከ ዙሬ ላሳያችሁ። በዚህ ጋር ይሄን የተጠቀምኩት ካሪ፣ ባዜላ አለኝ፣ ዘይት፣ ድንች የቀቀልነው አለ፣ ሽንኩርት የከተፍነው አለ። አብረን እንሰራዋለን ማለት ነው። ዘይት እናደርግበታለን ትንሽ ሽንኩርቱን የተወሰነ ካቁላላን በኋላ ከአተሩ ጋር እናቁላለዋለን። ለምን? አተሩ እንዲበስልልን ውሃ ስለማናደርግበት ማለት ነው። ቶሎ ነው ይበስለው አተሩ፣ ያን ያህል እንትን የሚል አይደለም። ካቁላላን በኋላ የተወሰነ ያችሁት ቅመማችንን እንጨምራለን። መጠኑን ከዚህም የበለጠ ማሳነስ ትችላላችሁ። የድንቹን ትንሽ ከፍ አድርጌ የቆረጥኩት ይመስላል፣ ግን ስለሚበስል ብዙ እንትን አይደለም። ከዛ ከዝበራ የተከተፈ እናደርግበታለን ማለት ነው። አንድ እጅ የሚሆን ከዝበራ የተከተፈ እናረግበታለን። አታሳንሱት። እውነት ለመናገር ከዝበራው ምንም ጣዕም ይሰጠዋል እንጂ እንትን አይለውም። ቆንጆ ነው። ፍሬሽ ከዝበራ የተከተፈ አሁን ዝግጁ ሆነ ማለት ነው። የሰራ ነው። ተጋዙን እናጠፋና እስኪጋዘቀዝ እንጠብቅና ከዛም በኋላ ሳምቡሳውን ሊጡን ቀደም ብለን ከበረዶ ቤት በማውጣት በረዶውን ከለቀቀልን በኋላ ወይም ያዘጋጀነውም ከሆነ ሊጥ እንደዛው እናደርጋለን። ይህንን የሳምቡሳ አይነት በሊጥ በተቦካ ሊጥ መስራት እንችላለን። በቀሽጣ በተቦካ ሊጥ፣ በውሃ ሳይቦካ በቀሽጣ ብቻ በተቦካ ሊጥ የምንሰራው ሳምቡሳ አለ። በሌላ ጊዜ እሱን ሰራ ሊጡን አሳያችኋለሁ። የዛሬው ሀሹዋችን ግን ለፈለጋችሁት አይነት የሳምቡሳ ሊጥ ይሆናል ማለት ነው። ይሄን ይመስላል ሀሹ የሰራ ነው። ኢንሻአላህ ትወዱታላችሁ፣ ይጠቅማችኋል ብዬ ተስፋ አደርጋለሁ። ላይክ ሼር ማድረግ አትርሱ። የሰራ ነው ሀሹ ይሄንን ይመስላል ውዶቼ። ብስሚላህ ማሻአላህ በጣም አሪፍ ነው። እናንተ ሞክሩት፣ ትወዱታላችሁ። ያችሁ